ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። ይድረስ ለኮሎኔል መንግስቱ ኃይለማርያም ከሻለቃ ዳዊት ወልደ ኢየሱስ ከ1992 ኢትዮ መጽሔት እትም የተወሰደ። በዚህ እትም በትናንትና አምዳችን ይዘን የቀረብነው ሻለቃ ዳዊት ወልደ ጊዮርጊስ ለቀድሞ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም በአንድ ወቅት የጻፉትን ደብዳቤ ነው። ቀደም ሲል ምክትል የውጭ ጉዳይ ሚኒስትር፣ በኋላም የኤርትራ ተጠሪ፣ በመጨረሻም ከ1975 እስከ 1978 በእርዳታ ማስተባበሪያና ማቋቋሚያ ኮሚሽን በኮሚሽነርነት አገልግለዋል። የሐረር ጦር አካዳሚ ምሩቅ የሆኑት ሻለቃ ዳዊት ወልደ ጊዮርጊስ በወታደራዊ መስክ ከቀሰሙት እውቀት ባሻገር በሕግ ትምህርት የመጀመሪያ ዲግሪያቸውን ከአዲስ አበባ ዩኒቨርሲቲ፣ ሁለተኛ ዲግሪያቸውን ደግሞ ከኒውዮርክ ኮሎምቢያ ዩኒቨርሲቲ አግኝተዋል። እኚህ ሰው በየካቲት ወር 1978 አጋማሽ ስርዓቱን ከድተው ሀገራቸውን ጥለው እንደወጡ ቀርተዋል። የሀገር ሀብትም ዘርፈው እንደሄዱ የመንግስት ሚዲያዎች በሰፊው ሲዘግቡባቸው እንደነበር ይታወሳል። ሻለቃ ዳዊት በግንቦት 1981 ዓ.ም መፈንቅለ መንግስቱ ተሳትፎ እንዳላቸው በዚህ ጉዳይ ከሻዕቢያ ባለስልጣናትና ከጀነራል ፋንታ በላይ ጋርም መምከራቸውን በ1983 ለአንባቢያን በጻፉት ማስታወሻ ገልጿል። በቅድሚያ ይህንን ማስታወሻ ተመልክተን ለኮሎኔል መንግስቱ 1978 ዓ.ም የጻፉትን እናስከትላለን። ያንብቡት። እኔ ዳዊት ወልደ ጊዮርጊስ በኢትዮጵያ ውስጥ ከነበረኝ ኃላፊነት በገዛ ፈቃዴ ስራዬን ለቅቄ አሜሪካን ሀገር በስደተኝነት ለመኖር በወሰንኩበት ጊዜ ሁለት ምርጫዎች ነበሩኝ። አንደኛው ዝም ብሎ የፖለቲካ ጥገኝነት ጠይቆ የራስን ኑሮ ማስተካከል ሲሆን፣ ሁለተኛው ደግሞ በጊዜው የመንግስቱ ኃይለማርያምን መንግስት ለመለወጥ የተዘጋጀ ኃይል ባለመኖሩ የሁኔታ እስከሚፈጠርበት ወቅት ድረስ በህዝቡ ላይ የሚደርሰው ስቃይና ጭንቀት እንዲቀንስ የመንግስቱን ድክመቶችና ስህተቶች በመጠቀም ለጊዜውም ቢሆን የሚተረምበትን መንገድ መፈለግ፣ በሌላ በኩል ደግሞ ለዚህ መንግስት የሚሆነውን አማራጭ ለማግኘት መታገል ነበር። እኔ ሁለተኛውን አማራጭ ወስጄ በመጀመሪያ በጊዜው ለነበረው መሪ ለመንግስቱ ኃይለማርያም የግል ደብዳቤዎች በመጽሐፍ ስህተቶች እንዲታረሙ ስህተቶችና ወንጀሎችን ጠቁሜያለሁ። በዚያውም አኳያ ደግሞ ይህ መንግስት ተለውጦ ለኢትዮጵያ ህዝብ ሰላምና ዴሞክራሲ ሊያመጣ በሚችል መንግስት እንዲተካ ታግያለሁ። ከሀገር በወጣሁኝ ጥቂት ወራት ውስጥ የምክር ደብዳቤዎች በግል ለመንግስቱ ኃይለማርያም ልኬያለሁ። ከነዚህ ደብዳቤዎች ውስጥ ተነጥላ አንዷ ብቻ በኢህአዴግ አዲስ ዘመን ጋዜጣ በመውጣቷ አንባቢያንን ያሳሳተ ወይንም የተሟላ ስዕል የሰጠ ስላልመሰለኝ የቀሩትን ደብዳቤዎች ለማንበብ የሚፈልጉ ሰዎች እንዲያነቡት ለህዝብ አቅርቤያለሁ። እነዚህ ደብዳቤዎች በተጻፉ በአመቱ መጽሐፌን ስላሳተምኩኝና በዝርዝር ሁኔታዎችን ስላብራራሁኝ መንግስቱ ኃይለማርያምን የተለማመጥኩኝ የምታስመስለዋን ደብዳቤ ብቻ መርጦ በጋዜጣ ማውጣት ፖለቲካዊ ዓላማ እንጂ ሌላ ምክንያት አልነበረውም። እኔና ጓደኞቼ ያቋቋምነው ነፃ የኢትዮጵያ ወታደሮች ንቅናቄ አሁንም በስራ ላይ ነውና በእንቅስቃሴ ላይ ያለ መስሏቸው በእንቅስቃሴ የተዝረከረከውን ወታደር አለባብሶ ይወጋናል የሚል ፍራቻ ብቻ ስለነበር ሳይቀድሙን እንቅደም በማለት ስም ለማግደፍ አንዳንድ ሰዎች የቀየሱት ስትራቴጂ ነው ብዬ አምናለሁ። በተከታታይ የጻፍኳቸው ደብዳቤዎች ዓላማቸው ምክር እንጂ ስድብ ስላልነበር ደብዳቤዎቹ ሲነበቡ ይህንን መገንዘብ ተገቢ ነው። በመጀመሪያ ያዘጋጀሁት ደብዳቤ የስራ መልቀቂያ ደብዳቤ በጣም ጠንካራ፣ ስሜታዊና ውግዘት የበዛበት ነበር።
ነገር ግን በጊዜው የኔ ከሀገር መውጣት በመንግስቱ ኃይለማርያም ከፍተኛ መደናገጥ ፈጥሮ ስለነበር የቁጣና የሽብር ወቅት በመሆኑ ደብዳቤውን ጠንካራ ማድረጉ በስራ ጓደኞቼ፣ በግል ወዳጆቼና በቤተሰብ እንዲሁም በስራ ባልደረቦቼ ችግር ይፈጥራል ተብሎ ከአዲስ አበባ ስለተነገረኝ እኔም ስላመንኩበት ነገሮች እስኪቀዘቅዙ ድረስ በበሽታ ምክንያት የቀረህ ማስመሰሉ ይሻላል ተብዬ ስለተመከርኩ በዚሁ መሰረት ርዕሰ ብሔርነቱን ሳልነካ አክብሮት ያለበት የመልቀቂያ ደብዳቤ ጽፌያለሁ። ደብዳቤዎቹ ስድብ ላይ ሳይሆኑ ግድፈቶች፣ ጥፋቶችና ስህተቶች ላይ ብቻ የተኮሩ ናቸው። ሰውየውን በማስቆጣት መልክ ሳይሆን ሕሊና ውስጥ ሰርስሮ እንዲገባና ከልብ የተጻፈ ወንድማዊ ምክር እንዲመስል ተሞክሯል። ከዛ ካለፈ በኋላ ሲመለከቱት ለተቺ እንደሚያጋልጠኝ አውቃለሁ። በጻፍኩት ሁሉ አላፈርኩበትም። ፍሬ ነገሮች ሀቆች ናቸው። የአጻጻፉ ዘዴም ውጤት ለማስገኘት እንጂ የግል ልህና ቁጣይን ለመወጣት ስላልሆነ ትክክል ነው እላለሁኝ። በተለያዩ የአጻጻፍ ስልቶች ሞክሬያለሁ። በአንደኛው ደብዳቤ ላይ ተስፋዬ ገብረ ኪዳን፣ ተስፋዬ ወልደ ስላሴና መንግስቱ ገመቹን በበጎ ጠቅሻለሁ። የሚሆንበት ምክንያት በወቅቱ እነዚህ 3 ሰዎችን ይዞ መንግስቱ ኃይለማርያምን ለማስወገድ እቅድ ስለነበር ለጊዜው የሰውየው ወዳጆች መስለውት እንዲታዩና የበለጠ እንዲቀርባቸው ለማድረግ ታቅዶ የተደረገ ነው። ከጊዜ በኋላ የአማራጭ የማይሰራ መሆኑን ስለተገነዘብ ጀነራል ፋንታ በላይን መርጠን ታሪክ የሚያውቀውን መፈንቅለ መንግስት ሞክረናል። ደብዳቤዎቹን ከላኩኝ በኋላ መናገር ማሰብ የሚገባኝን ሁሉ ካሳሰብኩኝ በኋላ ሐሳቤን ጠቅለል አድርጌ ቀይምባ የሚለውን መጽሐፍና መንግስቱን፣ አመራሩን፣ የፖለቲካና የራብ ችግሮችን በተመለከተ ለውጭ ሀገርና ለሀገር ቤት ህዝብ ብዙ ጽሁፎች እንዲዘጋጁ አቀረብኩ። ብዙ ንግግሮች በዜና ማሰራጫዎች፣ ዩኒቨርሲቲዎችና ከብዙ መድረኮች አገኘው። ነፃ የኢትዮጵያ ወታደሮች ንቅናቄ በሚል ድርጅት ከጓደኞቼ ጋር አቋቁሜ ኢህአዴግ አዲስ አበባ እስከ ገባበት ድረስ ታግያለሁ። አሁን ደግሞ ለኢህአዴግ እድሉን ሰጥተናል። ኢህአዴግ በሙሉ የህዝብ ፍቃድ ስልጣን የያዘ ሳይሆን በኃይሉ አዲስ አበባ ገብቶ ስልጣን የያዘ ነው። በዚህ ረገድ ከደርግ ብዙም አይለይም። ስለሆነም ኢህአዴግ ዴሞክራቲክ ለመሆን ያለፉትን ችግሮች ሁሉ ለማስወገድና በአንድ ዓመት ተኩል ውስጥ ምርጫ ለማስጀመር ቃል ስለገባ ለየት ያደርገዋል። ነገር ግን የኢትዮጵያ ህዝብ የተሟላ ድጋፍ አለኝ ብሎ የሚያምን ከሆነ ትልቅ ስህተት ነው። ኢትዮጵያን ማስተዳደር ቀላል አይደለም። ጫካ ውስጥ ሆኖ ጎሪላ ንቅናቄ መምራትና ሀገር ማስተዳደር የተለያየ ነው። በጥሞና ካደመጡ፣ ካስተማሩና ታሪክና ልምድን ካገናዘቡ እስከዚህም ከባድ ሊሆን አይችልም። ቢሆንም ደርግ ስልጣን በያዘበት ጊዜ እንደታየ ሁሉ ዛሬም የትም ያልነበሩ አድርባይ ምሁሮች ከአሜሪካ፣ ከአውሮፓ ከየአፓርትመንቱ ወጥተው ኢህአዴግን ለማወናበድ ስልጣንን ለመጋራት የያዙትን ሲናገሩለት የነበረውን ፕሪንሲፕል ሁሉ ሽጠው የኤርትራን መገንጠልና ነጻነትን አምኖ ተቀብለው እነሱን ስልጣን ላይና አካባቢ እስከ ደረሳቸው ድረስ የኢትዮጵያ ህዝብ ጥቅምን ሽጠው ውር ውር የሚሉ የድል አጥቢያ አርበኞችን በጥንቃቄ መመልከት ያሻል። የኢትዮጵያን ህዝብ ማስተዳደር የአንድነት መብቱን ጠብቆ ሰላምና ዲሞክራሲ እንዲሰፍን ለማድረግ ቅን ልቦና ብቻ በቂ አይደለም። ኢትዮጵያን ዘወትር ሽብር ውስጥ በመክተት የራሳቸውን ጠባብ ፍላጎት ለማርካት በኢትዮጵያ ሁኔታ ውስጥ ራሳቸውን የዘፈቁ ኃይሎች አሉ። የኢትዮጵያን ህዝብ ከፍሎ አተራምሶ እርስ በርስ አጫርሶ የነበረውንም የጦርና የጸጥታ ኃይል ፍጹም አፈራርሶ ኤርትራ ብቻ የአካባቢው ኃያል ሆና ነጻነቷን እንድታጠናክር ሁኔታዎችን ማመቻቸት ከፍተኛ ወንጀል ነው። ኤርትራ ነጻና ሰላማዊ ሆና ሌላው የኢትዮጵያ ህዝብ ተተራምሶ እንዲኖር ለማድረግ የተዘጋጁ ሴራዎች እንዳሉ ብዙ ተነግሯል። የኤርትራ ነጻነትና ሰላም ትርጉም የሚኖረው የኢትዮጵያ ህዝብ ፈቃድ ሲኖርና ስምምነት ሲኖር እንጂ
አንዱ ዘንድ ሰላምና ብልጽግና፣ አንዱ ዘንድ ሽብርና ድህነት ሊኖር አይችልም። የሁለቱም ህዝቦች የወደፊት እድል የተሳሰረ ነው። በአንደኛው መዳከም ዛሬ አንዱ ሊጠቀም ቢሞክር ነገ ሁኔታዎች ሊለወጡ ይችላሉ። ኢህአዴግ ከሌሎቹ ኃይሎች ጥቅም ማስፈጸሚያ እንደማይሆን ተልዕኮ አንድነት፣ ሰላም፣ ዲሞክራሲ እንጂ የሌላ ኃይልን ጥቅም ማራመድ አለመሆኑን በተግባር ማሳየት አለበት። ከዚህ በታች ደግሞ ሻለቃ ዳዊት ወልደ ጊዮርጊስ ከሀገር ከወጡ በኋላ የሀገሪቱ ርዕሰ ብሔር ለነበሩት ለኮሎኔል መንግስቱ ኃይለ ማርያም የካቲት 1978 ዓ.ም የላኩት ደብዳቤ እነሆ። ለጓድ ሊቀመንበር መንግስቱ ኃይለ ማርያም ሰላምታ አቀርባለሁኝ። ከዚህ በፊት በጻፍኩት ደብዳቤ እንደገለጽኩሎት ለእርሶ ብቻ ሳይሆን ለራሴም ለህሊናዬ ንጽህና ብዬ በብዙ ጊዜ አገልግሎቴ የተመለከትኳቸው ነጥቦች በተራ ማቅረብ ጀምራለሁ። የኢትዮጵያ ህዝብ ሀብቱን፣ ህይወቱን፣ ተስፋውን ለእርሶ ሰጥቷል። ከአብዮቱ ፍንዳታው ጀምሮ እርሶን ችሎታውንና ለሀገር ህዝብ ያለውትን ፍቅር ህዝብ ማወቅ ከጀመረበት ጊዜ ጀምሮ የኢትዮጵያ ህዝብ ምኞቱን፣ ተስፋውን እውን እንዲያደርጉ አደራውን ለእርሶ አስረክቧል። ስልጣንና ኃይልን ለእርሶ ሰጥቷል። በታሪክ አጋጣሚ ይህ እርሶ የተረከቡት ስልጣንና ኃይል በዘዴ ካልተያዘ አደገኝነቱ ለእርሶ ብቻ ሳይሆን መላ ህዝብ ከእርሶና ከአብዮቱ የሚጠብቀውን ሁሉ ያበላሸዋል። በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ በአንድነት ለአንድ ዓላማ የተነሳ ህዝብ ምንም ሳይቆጥብ የተጠየቀውን ሁሉ በደም፣ በህይወት፣ በጉልበት፣ በገንዘብ፣ በጊዜ እየከፈለ ሲሆን ይህንን ሁሉ መስዋዕትነት ለሰጠ ህዝብ ወሮታው ምንድን ነው? ወሮታው ተከፍሎታል? ከጠበቃቸውና ቃል ከተገቡለት ምን ያህሉን አግኝቷል? 12 ዓመት 12 የትግል ዓመታት ረዝሟል። ይርዘምም ይጠርም አሸናፊነቱን የሚያረጋግጥለት እውነተኛ መሰረት ጥለንለታል። እኔ ባላገኘው ከኔ ባላ ያለ ትውልድ የመስዋዕትነቱን ፍሬ ያገኘዋልስ ብሎ ያምናል? ይህንን ጊዜና ይህንን አመራር ታሪክ እንዴት ነው የሚጽፈው? ታሪክን የሚሰራውና የሚጽፈውስ ማን ነው? የሚመጣው ትውልድ የሚናገረው የሚያስታውሰውና የሚጽፈው እኛ የተናገርነውን እኛ የመዘገብነውን ነው ወይንስ ራሱ በራሱ አስተሳሰብ ከራሱ ጥቅም ከራሱ የዕለት ተዕለት ኑሮ ጋር አዛምዶ ከደረሱበት ጥሩም መጥፎም ነገሮች ተነስቶ ያየውን የሰማውን ያሳለፈውን ነው? ዛሬ በየዕለቱ የሚከሰቱ የተለያዩ ችግሮችን ለማጥፋት ጊዜያዊ መፍትሄ ላይ ብቻ ስናተኩር እንደ ነገሩም ሁኔታው በውጤቱ ስንደሰትና ስንከፋ ታሪክ የሚመዘግበውን ህዝብ እውነተኛ ስሜትና ፍላጎት እየዘነጋን ነው። ዛሬ ስልጣን አካባቢ ያለንና የነበርን ሰዎች ስላሁን ሁኔታ ስለ አብዮቱ ዘመን እኛ የፈለግነውንና የመሰለልን መጽሐፍ መናገር እንችላለን። እውነቱ ግን ያለው ህዝብ ውስጥ ነው። የህዝብን ፍላጎት ምኞትና ስልጣን እኛ በምንመኘው ብቻ እየተረጎምን ከህዝቡና ከሀቅ እያራቅን ነው። እውነቱን አውቀን ከእውነት መሸሽ ብቻ ሳይሆን በእርግጥ የምንሰራውን የምናስበው በውሸት በአድርባይነትና በፍርሃት ተበክሎ የሚቀርብልንን ሁሉ የምናምን ከሆነ አደገኛ ደረጃ ላይ ደርሰናል ማለት ነው። እውነትን ፍለጋ ጥረት አናደርግም፣ ለመለወጥ አንሞክርም። ስለዚህ መሪዎች ከራሳቸው ጋር የማያቋርጥ ትግል ማድረግ አለባቸው። እውነትንና ራሳቸውን ፈልገው ለማግኘት ካልሞከሩ ፍርሃትና አድርባይነት ካለበት አካባቢ እውነት አይገኝም። በፍርሃት ላይ የተመሰረተ አድርባይነት እንዲጠፋና በሀቅ ለሀቅ መናገር የሚያስችል ሁኔታ መፈጠር አለበት። መሪዎች ትልቅ ስህተት የሚሰሩት በዚህ ሁኔታ ውስጥ የሚሰሙትንና የሚያዩት እውነት ነው ብለው ማመን ሲጀምሩ ነው። ብዙ መሪዎች ብዙ የፖለቲካ ስርዓት አራማጆችና ብዙ የፖለቲካ ስርዓቶች አጀማመራቸውና አጨራረሳቸው የተለያየ የሚሆንበትና ለህዝብ ብለው ተነሳስተው ከህዝብ ጋር የሚጣሉበት በታሪክም በመጥፎ የሚታወሱበት በዚህ ምክንያት ነው። ለኢትዮጵያ ህዝብ አብዮት አመራር ከእርሶ ሌላ አማራጭ የለውም ብዬ ስለማምን እውነት ሀቅ ብዬ የማምንባቸውን
እኔ ብቻ ሳልሆን አካባቢው ላይ ያለን አብዛኞቻችን የምንወያይበት አብዛኛው የከተማ ሕዝብ የሚያምንበትን ለአመራሩ እንዲረዳ ያለ አንዳች ይሉኝታና ፍርሃት አቀርባለሁ። ባለሁበት ሁኔታ ለእርሶ ለኢትዮጵያ ሕዝብና ለአብዮቱ የማበረክተው አስተዋጽኦ በዚህ መልክ ይሆናል። ከስልጣን ሽሚያ ውጪ ስለሆንኩኝ ጽሑፉ በምንም መልክ አይተርጎምብኝ። ለእርሶ ብቻ በግል የማቀርበው ስለሆነ በጥሞና እንዲመለከቱልኝ በትህትና ጠይቃለሁ። ለእርሶ ቅርብ የሆኑ ሀቅ የሚናገሩ ብዙ ሰዎች አይደሉም። በአሁኑ ወቅት በጣም ቅርብ ከሆኑት መካከል ከጓድ ጄኔራል ተስፋዬ ገብረ ኪዳን፣ ከጓድ ተስፋዬ ወልደ ስላሴ፣ ከጓድ መንግስቱ ገመቹ በስተቀር አካባቢው ካሉ ሰዎች መካከል ሀቅ የሚናገር የለም። ምንም እንኳን በችሎታ በጠባይ በምግባር የተለያዩ ሰዎች ይሁን እንጂ ሀቀኝነታቸውን አልጠራጠርም። አመቺ ሁኔታ ከተፈጠረላቸው ከነሱ ላይ ከየአካባቢው ያለውን ግፊት መቋቋም ከተቻለ በቅንነት ሊያማክሩ ይችላሉ። በፖሊስ ቢሮም ይሁን በሴክሬታሪያት ውስጥ ያሉ ሁሉ ጥሩም ይሁኑ መጥፎ ሰዎች በፍርሃትም ይሁን በሌሎች ምክንያቶች ሀቅ የሚናገር የለም። ሀቅ ያለው ከእርሱ አካባቢ ውጪ ነው። ይህንን ሀቅ በራሴ ቋንቋ ከነዚህ በታች አቀርባለሁ። በምጠቁማቸው ችግሮች ምክንያት የኢትዮጵያ አንድነትና አብዮት ላይ የሚያንዣብበው ጥቁር ደመና ሀቅ ነው። ጓድ ሊቀመንበር፣ የአብዮቱ ታሪክ እየጎደፈ ነው። የኢትዮጵያ አንድነት ፍጹም እየተናጋ ነው። የእርሶ ስም በጣም እየጎደፈ ነው። ይህ ሀቅ ነው። የበለጠ ጥፋት የምናጠፋም ይህንን ሀቅ ያልተቀበልን እንደሆነ ነው። ካልተቀበልን ለማረም ያለን የመጨረሻ ዕድል ይጠፋል። በተከታታይ የምጽፍሎት በተለያዩ ርዕሶች የተከፋፈለ ሲሆን የመጀመሪያው እርሶን የሚመለከት ይሆናል። እርሶ ለአብዮቱና ለሀገር ሕልውና ወሳኝ ስለሆኑ እርሶ ላይ የሚታዩትን ምናልባት ከዚህ በፊት በግልጽ ያልተነገሩትን እጠቁማለሁኝ። ስለ እርሶ እኔም ሕዝቡም የምናምንባቸው ብዙ ጥሩ ነገሮች እንደተጠበቁ ሆነው ድክመቶች ተብለው የሚነገሩትን አቀርባለሁ። ይህንን ሳቀርብ ከሰው ፍጡር በላይ አድርጌ ሳልቆጥሮት እንደማናቸውም ሰው ሊሳሳቱ የሚችሉ መሆኑን በማመንና እንደ ጥቂቶች ደግሞ ስህተትን አውቆ ለማረም የሚፈልጉ ሰው ኖት የሚለውን እምነት መሰረት በማድረግ ነው። በአብዮቱ የመጀመሪያ ዓመታት የነበረው ቆራጥነቶ፣ አመዛዝነው ያለ ይሉኝታ ነገሮችን የመቁረጥ ችሎታው ዛሬ እንደ ድሮ አይታይም። ዛሬ ሁላችንም ልንረዳ ባልቻልናቸው ምክንያቶች ነገሮችን በሆዶ ይዘው ያብሰለስላሉ እንጂ ጭብጦችን መሰረት በማድረግ ተገቢ እርምጃዎችን አይወስዱም። ሁኔታዎቹን አያውቁም እንዳይባል ያውቃሉ። ድሮም ትዕግስቶን እናደንቅ ነበር። አሁን የሚታየው የትዕግስት ጉዳይ ሳይሆን ተገቢው የትዕግስት ጊዜም ካለፈ በኋላ ተገቢ እርምጃዎች የማይወሰድባቸው ጊዜዎች ብዙዎች ናቸው። በብዙ ነገሮች ላይ ያወላውላሉ። በግል ውይይት ጊዜ የሚናገሩትና የሚያውቁት ሰፊ አስተሳሰቡና ነገሮችን የመረዳት ችሎታዎችን ሲጠቀሙ፣ በተግባር ላይ የሚታየው ግን ፍጹም የተለየ ነው። ብዙዎቻችን ምንድነው ችግራቸው እያልን ራሳችንን እንጠይቃለን። የፖለቲካ ሚዛን እንዳይባል ይህ ሁኔታ በሁኔታ ኢትዮጵያ የለም። መሪ አንድ ሰው ብቻ ነው። በውድም ሆነ በግድ ጠቅላላ ኃይል እርሶ እጅ መሆኑን ማንም አይጠራጠርም። መሪ ተጠሪነቱ ለሕዝብ ነው፣ አጠገቡ ላሉ ሰዎች አይደለም። የኢትዮጵያ ሕዝብ ኃላፊነቱን የሰጠው ለእርሶ ነው። በታሪክም ቢያመሰግንም ቢያወግዝም እርሶን እንጂ አካባቢው ያሉትን ወይንም የፓርቲውንና የመንግስትን መዋቅር አይደለም። ሰዎቹም ቢሆኑ በእርሶ የግል ውሳኔ ስልጣን ላይ የወጡ የመንግስቱም ሆነ የፓርቲው መዋቅር በእርሶ ፍላጎት የተፈጠሩና ለእርሶ እንዲስማሙ ተብለው የተስተካከሉ ስለሆኑ ዞሮ ዞሮ ኃላፊነቱ ከእርሶ አይርቅም። ስልጣን ላይ ያለን ኃላፊዎችን ብንሆን ኃላፊነታችን ለእርሶ እንጂ ለሕዝብ አድርገን አንመለከተውም። ስለዚህ የሚሰሩት ለእርሶ ነው። በተለይም ፍርሃትና ድርባይነት ባለበት አካባቢ
ዴሞክራሲ ቅርና ዴሞክራቲክ የሚመስል ስርዓት በሌለበት ሁኔታ ለትንሹም ለትልቁም ነገር የእርሶ መመሪያ በሚጠበቅበት ሁኔታ የእርሶን ፈገግታ የእርሶን አዎንታ ለማግኘት ብዙ ፍትጊያ ይታያል። ከነዚህ ሁሉ ኃይሎች ስልጣን ሽሚያ ውስጥ የሌሉ እርሶ ብቻ ኖት። እርሶ በአገር ውስጥ ሊኖር የሚችለውን የመጨረሻውን ስልጣንና ኃላፊነት ይዘዋል። የእርሶ አመራር የኃይል መሰረት ፓወር ቤዙ ህዝብ ነው። አሁን አካባቢው ላሉ ኃላፊዎች ግን ቤዝ በሌላ ማነጋገር የህይወታቸው የህልውናቸው ወይንም የስልጣናቸው መጀመሪያ መጨረሻም እርሶ ኖት። ለግል ፍላጎትና ለፖለቲካ ስልጣን መሸጋገሪያ የሚያደርጉት እርሶን ብቻ ስለሆነ የእርሶን ልብ ለማሸነፍ ይቀጥፋሉ፣ ይዋሻሉ፣ የመሰላቸውን ነገር ያደርጋሉ። የሚናገሩት ነገር ሁሉ መመዘኛውን ለኔ ይጠቅመኛል፣ ጓድ ሊቀመንበርን ያስደስታል ስለሆነ ሁለቱ እንዲሟሉላቸው የሆነውን ነገር ያደርጋሉ። ማናቸው መሪ ስልጣን ላይ የሚቆየው በህዝብ ዘንድ ተወዳጅ ሆኖ ሊቆይ የሚችለው የህዝቡን ስሜት እየተከታተለ አካባቢው ላሉ ሰዎች ስልጣንና ኃላፊነት አከፋፍሎ ለውጤቱ በጋራ ኃላፊነቱን ለመካፈል የሚቻልበት ሁኔታ ሲኖር ነው። ዛሬ የፓርቲም የመንግስትም ኃላፊዎች ሁሉ እርሶ ላይ ያሉ መስለው እንዲታዩ ስለሚደረግ እርሶም የዚህን ሁሉ ዝርዝርና ጠቅላላ ኃላፊነት የሚወስዱ የሚያስመስል ስዕል ስለሰጡ ሁሉም ጣቱን እርሶ ላይ የጠቆመ ከኃላፊነት እየሸሸ ለራሱና ለሚፈልጋቸው ሌሎች ግቦች የመሰለውን ውስጡን በድርባይነት በፍርሃት ወይንም በሌሎች ምክንያቶች እየፈጸመ ነው። እዚህ ላይ ቁርጠኝነት ፍጹም ተፈላጊ ነው። ምሳሌዎችን አቀርባለሁ። ለገሰ አስፋው በጠባብ አስተሳሰቡ በስልጣን ፍላጎቱ በኩራትና በትንሽ እውቀቱ የተወጠረ ጨካኝ ባለጌ ሰው መሆኑን ስንት ሰው እንደነገሩት አላውቅም። እኔ ግን ኤርትራ ያለው በእርሱ ሰውዬ ላይ ያለኝን አስተሳሰብ ገልጬሎት ከእርሱም ጋር መስራት እንደማልችል አስረድቼዎት እንዴት እርሶ መርጠው ደርግ እንዳስገቡትና እዚህም ደረጃ እንዴት እንደደረሰ እኔ እንደማስበው መጥፎ ሰው እንዳልሆነ አስረዱኝ። ቀንደኛ ጸረ ቤተኞች የደረሱትን ጉዳት ያህል ለገሰ አስፋው በኢትዮጵያ ሕዝብ ላይ በደል ፈጽሟል። ለገሰ አስፋው በአብዮቱ ስም የፈጸመው በደል ቁጥር ስፍር የለውም። ለብዙዎች መጥፋት፣ ለብዙዎች መሞት፣ ለብዙዎች ወደ አገራቸው አለመመለስ በፓርቲው ላይ የነበረን ተስፋ በማበላሸት የፓርቲው መዋቅር በሱ ፍጹም ጠባብና ማህየብ አስተሳሰብና እሱን በመሰሉ ሰዎች እንዲስፋፋ በማድረጉ ዛሬ ደግሞ ከፓርቲው አልፎ በኢኮኖሚም ዘርፍ ገብቶ እንዲያበላሽ ስለተፈቀደለት ይኸው ዛሬ ሀገሪቱንም እርሶንም እያሰደበ ስም እያስጠፋ ሀገርም እያጠፋ ነው። እሱ ሀገር ቤት ቆይቶ ስልጣንና ኃላፊነት በየጊዜው እየተጨመረለት በኢትዮጵያ ሕዝብና እኛም በመሳሰሉ ሰዎች ኪሳራ እንዲኖር ተፈቅዶለታል። እኔን የመሰለ ሰው በፍጹም ቅንነት አብዮቱን በንጽህና ያገለገልኩኝ ሰው የኔን ፐርሰናሊቲና አስተዋጽኦ ከለገሰ አስፋው ፐርሰናሊቲ አስተዋጽኦ ጋር ላወዳድር የማልችል ሰው በእኔ ጥፋት ሳይሆን በለገሰ አስፋውና በሌሎች ሰዎችና ችግር ምክንያት እንዳሮጌ ዕቃ አገልግሎቱን ሰጥቶ እንዳለቀ ዕቃ ራሴን እንድጥል ተገድጃለሁ። ድርቅ የለም አብዮቱን በወዳጆች ልታስወርር ፈልገ ነው ብሎ የሰደበኝ ሰው አሁንም የአብዮቱ ቀንደኛ ተፈታታኝ ጠላት ሆኖ እንዲኖር ተፈቅዶለታል። የሱ ጉዳይ አንገብጋቢ የህዝብ ጥያቄ ነው። እንደሱ ባይሆንም እንደዚህ አብዮቱ ተሸክሞ ያስቀመጣቸው ሰዎችን ሁኔታ በተከታታይ አርዕስቶች አስረዳለሁኝ። ለገሰ አስፋውን ግን በመጀመሪያ ደብዳቤ ሳልጽፈው ባልፍ በደሉን ዝቅ ማድረግ ይሆንብኛል። ለህዝብ ለኢኮኖሚ እድገት ለህልውና የማይበጁ መሆናቸውን እየታወቁ በእልህም ሆነ በሌሎች ምክንያቶች ያልተለወጡ ብዙ ጉዳዮች አሉ። ስላስከተልኩት ችግር ብዙ ይናገራል፣ ነገር ግን እርምጃ አይወስድም። ውሳኔ የሚጠብቁ ተድበስብሰው የተቀመጡ ብዙ ጉዳዮች አሉ። በዚህ ብዙ ይታማሉ። አንድ ችግር መፍትሄው አንድ ብቻ አይደለም። መፍትሄ ሆኖ የቀረበው ነገር መፍትሄ ሆኖ ላይገኝ ይችላል። መሞከር ግን ተገቢ ነው። እንደ ተጨባጭ ሁኔታው፣ እንደ ህዝብ ስሜት፣ እንደ ዓለም ተጨባጭ ሁኔታ ፖሊሲን ለመለዋወጥ መሞከር ይኖርብናል። እንኳን እንደ ኢትዮጵያ ያለች የመጨረሻው ሀገር ትቅርና
የለሙት ሀገሮች እንኳን የሚያስቀድሙት የሀገርን ሁኔታና ጥቅም እንጂ ፖሊሲን አይደለም። ራሳችን በፈጠርነው በወለድነው ፖሊሲ መታሰር መገዛት የለብንም። ፖሊሲን ለእኛ እንዲስማማ አድርገን መለወጥ እንችላለን። መለወጥ የማይገባው መለወጥ የማይችል ብሔራዊ ጥቅማችን ብቻ ነው። ሁሉ ፖሊሲ ብሔራዊ ጥቅማችንን የሚያዳብር እንጂ ብሔራዊ ጥቅማችንን ለመከታተል እንቅፋት መሆን የለበትም። የብሔራዊ ጥቅማችን መሰረት የኢትዮጵያ አንድነት፣ ህልውና፣ የኢትዮጵያ ባህልና ታሪክ የኢትዮጵያውያን ኢትዮጵያ የሚያሰኛቸው ከብዙ ዘመናት ሲወርድ ሲዋረድ የመጣው ምልክታችን ነው። የምናወጣቸው ፖሊሲዎች እነዚህን ምልክቶችና መለያዎች እንዳይጠፉ መጠንቀቅ አለብን። እነዚህ ሲጠፉ ኢትዮጵያዊነት ስሜት ይጠፋል። አብዮታዊነትና ኢትዮጵያዊነት የተለያዩ ናቸው። የኢትዮጵያ አብዮት መሰረቱ ኢትዮጵያዊነት ወይንም ኢትዮጵያዊ የሚያሰኙትን ሁኔታዎች መሆን አለባቸው። እነዚህ ላይ ብርቱ ጥንቃቄ መደረግ ነበረበት ይኖርበትማል። የኤርትራ ሁኔታ ወታደራዊ መፍትሄ ወይንስ የፖለቲካ መፍትሄ ወይንስ ሁለቱም? ሁለቱም መሆን ሲገባው የፖለቲካ መፍትሄ ለመስጠት ምን ይዘን ቀርበናል? ተገንጣዮች ያሉ ወደፊትም የሚኖሩ ናቸው። በውጭ ዓለም የታወቁ እንደ አንድ መንግስት ተደማጭነት የሚያገኙ ምንም እንኳን በጊዜ ድል እኛ ብንደሰት የነሱ ድል የነሱ ገንዘብና የጠቅላላ እርዳታ ምንጭ ምንጊዜም የማይደርቅ የውጭ ዓለም መሳሪያ ናቸው። ለንግግር ስንቀርብ ምን ይዘን ቀረብን? ለንግግር የቀረቡ ሰዎች አይዲዮሎጂን፣ ፖሊሲን፣ መፈክርን ብቻ ለኢትዮጵያ ሕዝብ ዘው የቀረቡ የኢትዮጵያን ችግር ሁሉ በአስተሳሰብ በጥሩ ቃላትና በምኞት ብቻ ለመፍታት የሚሞክሩ ሰዎች ናቸው። የኢትዮጵያ አንድነት ተጠብቆ ለመነጋገሪያ የምናቀርባቸው ነጥቦች ማሳወቅ ራሱ በውጭ ግንኙነት በኩል ልናስገኝ ለምንፈልገው መሻሻል ትልቅ መሳሪያ ይሆናል። ጓድ ሊቀመንበር ይህንን ሁሉ እርሱ ያውቃሉ። ችግሩ ቁርጥ ያለ አመራር አልሰጡበትም። የእርሱ አመራር ውጤት በታሪክ የሚለካው ይህንን መሰረታዊ የኢትዮጵያ ችግር በመፍታት ችሎታው ነው። ከሁላችንም ድፍረት ይጠይቃል። የኢትዮጵያ ሕዝብ ለድህነት፣ ለበታችነት፣ ለሽንፈት የተበጠረ ሕዝብ እንዳይደል እናውቃለን። ታዲያ ኩራታችንን ይዘን እንቀመጥ? በድህነት፣ በጦርነት፣ በዘውትር ስቃት እንኖር? ወይንስ አዲሱ ዓለም ውስጥ ገብተን ዓለም የሚጫወተውን የፖለቲካ ጨዋታ እየተጫወትን ለማሸነፍና ለማግኘት እንሞክር? በውጭ ፖሊሲ በብዙ ንግግሮች ወቅት ስለ ነጻነትና ስለ ገለልተኝነት የእርሶን አስተሳሰብ ለመረዳት ችያለሁ። ብዙዎቻችን የምናውቁት የኢትዮጵያ ፍጹም የሆነ ነጻ ፖሊሲ የምታራምድ በዓለም አቀፍ ወዛደራዊነት የምታምን ነገር ግን ጥቅሟን በቀጥታ ከማይጸረሩ መንግስታት ጋር በሰላም ለመነጋገር ግንኙነት አድርጋ በዓለም ኢንተርናሽናል ሲስተም ውስጥ ለመኖር የምትችል ሀገር እንድትሆን ማሰቡን ነው። ለምሳሌ የኤርትራም ሆነ አጠቃላይ የጸጥታው ችግር የሚፈታው የወታደራዊ ኃይል ሚዛን እንደተጠበቀ ሆኖ የተገንጣዮችን ህልውናና ጥንካሬ በመገንዘብ ከነርሱ ጋር መወያየት ብቻ ሳይሆን ከነርሱ ጀርባ ያሉትን ኃይሎች አውቆ ከነርሱ ጋር ያለንን ግንኙነት ለማሻሻል መሞከር ነው። ይህም መሻሻል ከውጪ ፖሊሲ ጋር የተያያዘ ስለሆነ የውጪ ፖሊሲያችን ላይ ትኩረት መስጠት ለሁሉም ችግሮቻችን መፍትሄ ማስገኘት ማለት ነው። ኢትዮጵያ ውስጥ ያለ ችግር ሁሉ የውጪ ፖሊሲያችን ውጤት ነው። ንጉሳዊ ቤተሰብ የነበሩ አሮጌቶችና ሽማግሌዎችን ለመፍታት ምንም ችግር የሚያስከትል አለመሆኑንና በዚህ ጉዳይ ላይ አመራር የሰጡበት መሆኑን በግል ውይይት ጊዜ ያስረዱኝ ሲሆን ጉዳዩ እስከዛሬ ውሳኔ አላገኘም። የእርሶን የአመራሩን ጠቅላላ የሀገሪቱን ኢሜጅ የሚያሳምረው መሆኑን ሁላችንም ያመንበት ሲሆን ይህ ባለመደረጉ ምክንያት እርሶ በግል በውጭ ዓለም እንደ ጨካኝ መሪ እየታዩ ነው። የእርሶንም ሆነ የአብዮቱን ኢሜጅ በበጎ ሊለውጡ የሚችለው ስንንሽ ነገር ነው። ዛሬ የአብዮቱን ጠቅላላ ዓላማና መሰረታዊ ለውጥ ያልተቀበለና ያላከበረ የለም። ስለ ራሳችንና ስለ አብዮታችን ስለ ትግላችን ከፍተኛ ትርጉም እየሰጠን ካሉን ጠላቶች በተጨማሪ ሌሎች ጠላቶችን ኢማጅን እያደረግን ራሳችን ሽብር ውስጥ በመክተት
ኢራቲክ ወይንም ሎጂካል ያልሆነ እርምጃዎችን እንወስዳለን እንጂ ሀቁ ዛሬ ኢትዮጵያ በረሃብ፣ በድህነት፣ በሽብርና በጦርነት ውስጥ ያለች ሀገር ሆና ስለምትታይ ድሮ ይገመት እንደነበረው ከራሳችን ችግር ወጥተን ለሌላው አለኝታ ልንሆን የምንችል ወይንም ከራሳችን ወጥተን ለሌላ ሀገር ችግር ልንፈጥር የምንችል ሆነን አንገመትም። ለማድረግ ብንሞክር እንኳን ኢንተርናል ዲስታቢላይዜሽን በትንሽ ገንዘብና በትንሽ ጥረት ሊስፋፋ እንደሚችሉ ያውቃሉ። ስለዚህ ይህንን ሁሉ የጉደር ስም ለማጥራት ችግራችንን በትንሹ ለመቅረፍ እድሉ ሲገኝ በእድሉ መጠቀም አስፈላጊ ነው። ይህንን የመሳሰለ ጥቃቅን ነገሮች በምዕራቡ ዓለም ያላቸው ኢምፕሊኬሽን መገመት ያስቸግራል። ምዕራቡን ዓለም ለማሸነፍ የምንችለው በእነሱ ቫልዩ ማለትም እነሱ ቫልዩስ ብለው በያዟቸው ሁኔታዎች ውስጥ ገብተን ለመጫወት ስንችል ነው። ኒካራጓ፣ ኩባ የሚኖሩት በዚህ ዘዴ ነው። በግብርናም ሆነ በምርት በስርጭት በኩል ሶሻላይዜሽን ሊሰራ ያልቻለባቸውን ዘርፎች በሚገባ የሚያውቁ ሲሆን ሶሻላይዜሽን በፕሮሰስ የሚመጣ እንጂ በፈለግነውና በመረጥነው ወቅት መከናወን እንደማይቻል ሲታወቅ ብዙዎች በችኩልነት ሰፋ አድርገው ባለመመልከት በጠቅላላ ኢኮኖሚ ላይ የሚያስከትለውን ለመረዳት ባለመሞከራቸው በምርትም ሆነ በስርጭት በኩል ያለው ችግር እንዳለ ነው። በልምድ፣ በባህል፣ በሃይማኖት ላይ የተመሰረተ ህዝብ ውስጥ የአስተሳሰብ ለውጥ በአንድ ጊዜ አይመጣም። ሌሎች ቦታዎች አጠር ባለ ጊዜ ተፈጽሞ እንደሆነ ታሪክ፣ ባህል፣ ልምድ፣ የኢኮኖሚ መሰረትና ተጨባጭ ሁኔታው የተለየ ስለሆነ ነው። ምን ያጣድፋል? ሶሻላይዜሽን ትንሽ ቀዝቀዝ አድርጎ በእርሶ እድሜ በእርሶ ህይወት የአብዮቱን መሰረታዊ ለውጦች ጠብቆ በኢትዮጵያ ውስጥ ሰላም እንዲሰፍንና አንድነታችንንም ከመቼው ጊዜ የበለጠ ጠንክሮ የታየበት ዘመን ቢሆን ታላቅ ስራ ነው። ሌላውን ትውልድ ይስራ። ሁሉንም ነገር የትውልድ ሊሰራው አይችልም። እርሶም በዚህ ብቻ ቢታወሱ፣ እዚህ ላይ ብቻ ቢያተኩሩ መሰረቱን አስተማማኝ እናድርገዋለን። በሰራዊት ውስጥ ያለው ድክመት የአመራር ድክመት መሆኑን ያውቃሉ። እንደ ጀነራል ኃይለ ጊዮርጊስ የመሳሰሉ ያረጁ ያፈጁ የሚያሾፉ መኮንኖች ተሸክሞ ይህንን የመሰለ ታላቅ ሰራዊት፣ ታላቅ ኃይል ሞራል መጠበቅና ማዋጋት እንዴት ይቻላል? ተንኮል ሊያስቡ የማይችሉ አምቢሽን የሌላቸው ለእርሶ ትሬት የማይሆኑ ሰዎች ከሆነ የሚፈልጉት አመራረጡ ትክክል ነው፣ ግን ሌላ አማራጭ የለውም። በእኛ እድሜ ያሉ መኮንኖችን አሰባስቦ አመራር ሰጥቶ እነሱን በሌላ መልክ መቆጣጠር ሳይቻልም ካድሬዎችና የወታደራዊ ደህንነት በሚገባ ከተዋቀሩና ከተመረጡ በዚህ በኩል ያለውን ስጋት መቆጣጠር ይቻላል። ጀነራል ተስፋዬ ጥሩ መኮንኖች ካገኘ ቅንነቱ፣ ድፍረቱና ተወዳጅነቱ ለያዘው ቦታ ብቁ ያደርገዋል። ይጨፍራል፣ ይጫወታል የሚባለው በአዲስ አበባ ከተማ ያለው የሰው መመዘኛ ፈሊጥ እንጂ በስነ ስርዓት ከተደረገ ችግር ሊሆን አይገባም። ስለሆነም መሰሪ ከሆኑት ጀነራል ኃይለ ጊዮርጊስ ጀምሮ አሮጌ ጀነራሎችን ማስወገድ ለሰራዊቱ ሞራልና ውጊያ ችሎታ ከፍተኛ አስተዋጽኦ አለው። ስለ ጀነራል ኃይለ ጊዮርጊስ እርሶም የሚያውቁት ብዙ ነገር እንዳለ ሲያስረዱኝ ከነገ ዛሬ ይነሳሉ ስል ይኸው እስከ ዛሬ አሉ። በአጠቃላይ የጀነራል ኃይለ ጊዮርጊስ ጉዳይ ብቻ ሳይሆን ሰራዊት ውስጥ ያለውን አመራር እንደገና ማጤን አስፈላጊ መሆኑን ለማሳሰብ የጠቆምኩት ነጥብ ነው። እርሱ አካባቢ ደህና ሰው የለም። ጓድ መንግስቱ ገመቹ ግሩም ድንቅ የሆነ ከፍተኛ አድናቆት የምሰጠው የአብዮቱና የእርሱ አገልጋይ ነው። በልጅነቱ በሽታ ላይ የወደቀ ታታሪ የሆነ ሊያስቡለት የሚገባ ታጋይ ነው። ከሱ ሌላ ጽህፈት ቤቱ አካባቢ ሰው የለም። በቀልድም በፍርሃትም ባለማወቅም ወይንም በግል ፍላጎትና ጥቅም እርሶ ዘንድ የሚቀርቡ ሀሳቦች፣ ትችቶች ስለ ነገሮችም ሆነ ስለ ሰዎች የሚኖሩትን ግምት አፌክት እንደሚያደርገው አልጠራጠርም። የሚመርጧቸው ሰዎች የእርሶን ፐርሰናሊቲ የሚያመላክቱ ናቸው። እነሱን አይቶ እርሶን ይገምታል። ጠንካራ ሊጠቀሙባቸው የሚችሉ የእርሶን ፐርሰናሊቲ ከፍ የሚያደርጉ የበሰለ ቅን ሀሳብ አስተያየት ሊሰጡ የሚችሉ ሰዎች መመረጣቸው ለፕሬዝደንሻል ኦፊስ መጠናከር ወሳኝ ነው።
አብዛኛው የከተማ ህዝብ እርሶን ያማል። እርሶ ላይ ለየት ያለ የጥላቻ ስሜት እያሳየ ነው። ፖሊት ቢሮውና ካቢኔው ውስጥ ያሉ ብዙዎች ተመሳሳይ ስሜት አላቸው። ይህንን ስናገር በጣም እያዘንኩ ነው። እድገት በህብረት ሆኜ ጃን ሜዳ በነበረው ሰልፍ ዘማች ተማሪው በጀነራል ተፈሪ በንቲ በኮሎኔል አጥናፉና በእርሶ ፊት ሲያልፍ ተማሪው በሙሉ ስሜቱ ሌሎችን እንዳላየ አድርጎ ነጥሎ ቪቫ መንግስቱ እያለ ሲጮህ እኔ ያልቅሻለሁ። በህይወቴ ያለቀስኩባቸው ጊዜዎች በጣም የተወሰኑ ናቸው። መሪያቱ ታምቆ የቆየ የህዝብ ቁጣ ወደ ንቅናቄ ተለውጦ ከ120 የደርግ አባላት መካከል እርሶን መርጦ ለእርሶ ያለውን አድናቆትና ፍቅር ታይቶና ተሰምቶ በማይታወቅ አንድነትና ድምፅ ሰፊው ህዝብ ስሜቱን ሲገልጽ ማየት በደስታ አስለቀሰኝ። ከ12 ዓመት በኋላ ያ ስሜት ጠፍቶ በቁጣና በብሶት ተተክቶ የእርሶ ስም ጎድፎ ያ ድምፅ እንደገና ታምቆ በሐሜትና በማጉረምረም ሲተካ እንደገና አስለቀሰኝ። በተለይ ከቅርብ ጊዜ ወዲህ የተወሰዱ እርምጃዎች በ11 ዓመት ውስጥ ታይቶ የማይታወቅ ትችት በእርሶ ላይ አስከትሏል። የተወሰዱትን እርምጃዎች ከወቅቱ የኢትዮጵያ አንድነት፣ የኢኮኖሚ፣ የፖለቲካና የሴኩሪቲ ችግር ጋር ማዛመር ተስኖታል። አንድ ቀን ፖሊት ቢሮ ስለ አብነት ጉዳይ እንዳስረዳ ተጠርቼ ከውይይት በኋላ በእረፍት ጊዜ ጓድ ኃይሉ ይመኑ አጠገቤ መጥቶ ራሱን በራሱ ለመጣል የሚሞክር መንግስት፣ በራሱ ህዝብ ደስታ የሚቀና መንግስት፣ እንደዚህ ያለ መንግስት አይቼ አላውቅም አለኝ። ታዲያ ይህንን ለፖሊት ቢሮ አትናገርም? ለኔ ምን አድርግ ብለህ ነው የምትነግረኝ አልኩት። ጠቅላላ ሁኔታውን ይህ ጓድ ኃይሉ ይመኑ አባባል ይገልጸዋል። ብዙ ሰው የሚናገረው ነው። ብቻ ፖሊት ቢሮ ስብሰባ ረፍት ላይ ብዙም ከማይቀርበኝ ሰው ጋር መነጋገሩ ብቻ ገረመኝ። ከብዙ ሺህ ዓመታት ነጻነት በኋላ ዛሬ ኢትዮጵያ የመጨረሻዋ ድሃ ሀገር ናት። የእድገትና የሰላም ፖሊሲያችን መሰረት ይህ ሀቅ መሆን አለበት። ከግማሽ በላይ የሀገሪቱ በጀት ለመከላከያ የዋልና ጸጥታውም የመሻሻል ሁኔታ በማያሳይበት ወቅት የተለያዩ ተገንጣዮችና የጸረ አብዮት ንቅናቄዎች እየተጠናከሩ በሄዱበት ወቅት ከ1 ሚሊዮን በላይ ኢትዮጵያውያን በስደት በውጭ ሀገር በሚገኙበት ሁኔታ ረሃብ እየተደጋገመ በመጣበት ከፍተኛ እልቂት በሚያስከትልበት ሁኔታ ኢኮኖሚው ከጊዜ ወደ ጊዜ እየተበላሸ በሄደበት ሁኔታ ኢትዮጵያ ያለችበትን ፍጹም አሳሳቢ ሁኔታ መረዳት አስቸጋሪ አይደለም። ጓድ ሊቀመንበር ሁኔታውን መለወጥ ይችላሉ ብዬም ስለማምን ነው አለይሉኝታና ለፍርሃት ይህንን ጽሑፍ ማቀርብሎ። ጓድ ሊቀመንበር እኔ ተንፍሻለሁ። በቅንነት በጻፍኩት እርሶን አስቆጥቼ እንደሆነ ግን በጣም ነው የማዝነው። እርሶን የረዳው መስሎኝ ነው በቅንነት ያቀረብኩት። በዚሁ መልክ ይቀበሉኝ። ሌላ ምንም ምክንያት የለኝም። ወደፊት በዝርዝር ለምጽፍሎ ይህ መግቢያ ይሆናል ብዬ አምናለሁ። ሁል ጊዜ ታዛዥ ወንድሞ ዳዊት ወልደ ጊዮርጊስ። ለእርሶ ብቻ የተላከ የግል ደብዳቤ ነው። በጓድ ተስፋዬ ወልደ ስላሴ በኩል ስለተላከ እንደሚደርሶ እርግጠኛ ነኝ። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።
ነው።